ነገር ግን እኔ ያለሁበትን ቦታ መናገር አልፈልግም እና በቃ ቤተሰቦቼም ማወቅ ያለባቸውን ነገር ነግሬያቸዋለሁ። ከዛ ውጪ ግን ለማንም ግልጽ አላደረኩም የሄድኩበትን ቦታ። ለሁሉም ነገር አሁን ረፍዷል። ብዙ ጊዜ በተደጋጋሚ አቤልም እየነገረው ነው፣ ረፍዷል። እኔ በቃ መመለስም አልፈልግም። በዚህ ሰዓት ደጋግሜ ማስተላለፍ የምፈልገው መልእክት ስፔሻሊ ለአብርሽ፣ ብዙ ድሎች ነበሩክ፣ በጣም ብዙ ታይሞች ነበሩክ። እኔ በጨከንኩኝ ሰዓት ነው ወይ ነገሮች የሚታዩ? ያኔ በጣም በብዙ መንገድ ላውራክ ስሞክር አይኖ ተናድጄ ብዙ ነገሮችን ላረግ እችላለሁ። ነገር ግን የምረጋጋበት ታይሞች ነበሩ። ቡታጅራ ያለው ፕሮግራም ተስተካከለ እንበል፣ ፋሚሊዎቹም ጋር ሄዶ ነገሮችን ማስተካከል ቻለ እንበል። ወደ እኔ ሲመጣስ ከኔ ጋር ያሉትን ነገሮች ሳያስተካክል እኔና እሱ ጀርባ ለጀርባ ተሰጣተን ነው ፕሮግራሙ ላይ የምናካሄደው። ፕሮግራሙን እንደዛ ነው ውበት አይደል? በዚህ ታይም በደንብ ሊያስፈልገኝ የሚችለው አብርሽና አብርሽ ብቻ ነው ማለት በደንብ ትሪትመንት ምናምን የሚባሉት ነገሮች ራሱ መኖር አለባቸው ከነ ማለት ነው። የተገላቢጦሽ ነው እኔ ጋር እየተፈጠሩ ያሉት ማለት ማንን ገደለ የተፈጠረውን ሀሳብ ለመስማት መሞከር ምናምን፣ እነዚህ ነገሮች በሙሉ ከሱ አላገኘሁኝም። ስለዚህ አሁን እየተሰማው ያለው ሁሉም ነገር አሁን ነው ሊናውን እየጸጸተው ያለው ምናምን እና እኔ ደግሞ ወስኜ ወይም የራሴን ውሳኔ ወደ ራሴ ነገር ከገባሁኝ በኋላ እኔ እነዚህ ነገሮች ተፈጥሯል ብዬ መመለሱን አልፈልገውም። ምክንያቱም በቃ እኔ በደንብ ከራሴ ጋር ነው እንጂ ማድረግ የምፈልገው፣ ከራሴ ጋር ነው መነጋገር የምፈልገው፣ ራሴን ነው ማዳመጥ የምፈልገው እንደነገርኳችሁ። እና ነገሮችን ከቤት ነው የሚጀምረው ወይስ ከውጪ? እኔ የቤቴን ሳላጸዳ ቤቴ ሙሉ ቆሽሾ ማለት ነው በጣም ተበለሻሽቶ ምናምን የውጭውን ባጸዳው ምንም ትርጉም የለውም። ምክንያቱም የምመጣው ወደ ቤት ነው። ውጪ ላይ አይደለም የምኖረው፣ ውጪ ላይ አይደለም የምተዳደረው፣ ውጪ ላይ አይደለም ላይፌን የምቀጥለው። ወደ ቤት መመለስ አይቀርም። እቤት ስገባ ግን ያቆሻሻ በሙሉ እኔን ረብሸኛል፣ ያሳምመኛል፣ ጠረኑ ደስ አይልም ምናምን። ቤታችሁ ቆሽሾ ውጪው ቢጸዳ ትርጉም መቢስ ነው። ምንም ለኔ ሚኒንግ የለውም። እና ሩታዬ የኔ ጠንበለል እንዳትመጪ፣ ይመችሽ፣ እዛው ፈታ በይልን። ከአብርሽ ጋር ከአስመሳይ ከምትኖሪ እዛው ፈታ ብለሽ የኖርሽ ነው የሚሻልሽ። እና ጥሩ ምሳሌ አቅርበሻል። በዛው ምሳሌ መሰረት ተግብሪው ማለት ነው። በአቋምሽ ጽኚ እና አትለማመጪው። ተለማምጦሽ እንደሚመጣ እርግጠኛ ነኝ። ስለዚህ ያንን ምሳሌ ለሰው መንገር ሳይሆን ለራስሽ ተግብሪው። አሁን በአቋምሽ መጽናት አለብሽ። አስሬ መታረቅ ማፊ ፋይድ። ስለዚህ ምሳሌውን ላንቺ ለራስሽ ተጠቀሚበት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንደምትከታታዮች እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ሩታዬ መታልናለች። ትላንትና ናፍቃን ነበር፣ ዛሬ ደግሞ መታልናለች እና ላይክ እያረጋችሁ አዲሶች ደግሞ ሰብስክራይብ እያደረጋችሁ ወደፊት ጉዞ ወደ 10,000 እንሂድ ማለት ነው። እና ሩታዬ ዛሬ ያስተላለፈችው መልእክት በጣም ተገርሜበታለሁ፣ ትምህርትን ወስጄበታለሁ። ግን ያንን ነገር ለራሷ ብታደርገው አሪፍ ነበር እውነት ለመናገር እና ማለት የምናወራውን ነገር ለራሳችን ብንተንገበረ አሁን ባለችበት አቋም ብጸና ደስ ላይ ነበር። ማለት በቃ አብርሽ አስመሳይ ነው እንዴ! ስንቴ ተጣሉ፣ ስንቴ ያለቀሰች፣ ስንቴ የተለያዩ እንዴ! ማለት በትዳር መሀል ብዙ ነገር ይኖራል፣ ብዙ ነገር ፈተና ይኖራል። ግን ቺት እያደረጉ ፈተና ግን የለም። በቃ መወሰን ነው የምር። እኔ አሁን እያሳዘነች ነውና አብርሽ እያስመሰለ ነው ያለውና የፈለገ የሚወዳት የሚያፈቅራት ምስት ካለች እኮ ከሌላ ሴት አይለጣጠፍም። ባለትዳር የሆነ ወንድ የፈለገ ሰው አፈቅርሃለሁ ቢሉት ወድሃለሁ ቢሉት የፈለገ ለዛ ነገር እንኳን መልስ እንኳን ምላሽ ራሱ መስጠት የለበትም እንተኒ ማለት ነው። ግን ያችን መታፈቀርኩ ስትለው እሷ ጋር ሄዶ መለጣጠፍ፣ እሷን ትሪት ማድረግ ያኔ ለሴት ልጅ ክብር ቢኖረውም ግን እንደዚህ ማድረግ የለበትም። ድንበር አለፈ። ገባችሁ አይደል? ሩታን ይጎዳታል ወይ ምስቴን ደስ ይላታል ወይ? ይህን ነገር ሳደርግ የእሷንም ስሜት መጠበቅ አለበት። ያገኛትን ሁላ ሂዶ ማዝናናት፣ ሂዶ
ማቀፍ ሂዶ ብቻ ማይሆን ነገር እና እያደረገ ስለነበረ አሁን የወሰነችው ውሳኔ የሩታ ተመችቶኛል ከተገበረችው ማለት ነው። ግን ምንም ዋጋ አለው? ነገም ትታረቃለች። ያ ነገ የሚመጣው ደግሞ እንደዛ ነው። 1-2 ወር ይጠብቁና ይሄንን ነገር ነው የሚያደርጉት። ስለዚህ አሁን በዚህ ሰዓት እርጉዝ ናት። በዛ ላይ በዚህ ሰዓት ከጎኗ ሊሆን ሲገባ እንደገና ሌላ ሴት አረ የምር በጣም ይደብራል። እና ሩታዬ አንቺ ለኛ ወይም ያወራሽውን ምክር ለራስሽ ተግብሪ። በቃ እውነት ነው። ቆሻሻ ከቤት ቆሻሻ ከቤት ካልጸዳ ውጭ አይጸዳም እንዳልሽው ዋና ቤትሽን ማጽዳት አለብሽ። የቤትሽ ነገር መጸዳት አለበት። ከዛ በኋላ ነው ወደ ውጭ መውጣት የነበረበት እና አንቺን ሳያናግር አንቺን ሳያሳምን ምንም ነገር ማድረግ አልነበረበትም። ለዛውም ከድሮ ፍቅረኛው ጋር እንደውም ጭራሽ ባለፈው ራሱ የተገናኛት ማለት ነው በሩታ ተደብቆ የተገናኛት የሆነ ነገር ቢኖር ነው እንጂ አይገናኛትም ነበር። ባይኖር ኖሮ ሩታ አብረን እናገኛታለን ነበር ያለችው። ወይም ቤት ይዛሃትና ካልሆነ ከፈራች እንኳን ጓደኞቿ ጋር ሁና ትምጣ ነበር ያለችው። ያንን ነገር ለቀኑ እሺ ብሎ ተስማምቶ ነገውን ነው ሂዶ ተደብቆ ያገኛት ማለት ነው ነፂን። ዛሬ ደግሞ የነፂን ቪዲዮ አይታችሁታል? ወንድሟ ሲመታት ማለት ነው። ደስ ነው ያለኝ ማለት በሚዲያ ያልሆነ ነገር ስትሰሩ በቃ ሚዲያ ብቻ ሳይሆን እንደዚሁም ያልሆነ ነገር ስትሰሩ የሚቆጣችሁ ሰው ሲኖር በጣም ደስ ይላል እውነት ለመናገር እና እኔም በቃ ለቤተሰብ ነው ምፈራው። የሆነ ነገር እንደዚህ ሴቶች እንደዚህ ወጥቶ ሲያወሩ ቤተሰብ አያያቸው ወይ ወንድም የላቸውም ወይ እህት ታላቂ በቃ ቤተሰብ የላቸውም ወይ የሚለው ነገር ይመጣብኛል። እና ዛሬ ቪዲዮዋን አይታችሁት ከሆነ በጥፊ እየመታት ምናምን እየለመኑት ነበር። እኛን አንገታችን ልታስደፊ ነው ወይ? እውነቱን ነው፣ ልክ ነው ያለው። ምክንያቱም ከአንድ ሰበብ ቤቱ አጠቃላይ ይሰደባል። አንድ ሰው ባጠፋው ማለት ነው። ምን አይነት ሰው ነው ያሳደገሽ? እንዲህ አሳዳጊ እንዲህ ያደረገው የምር ብዙ ጊዜ አይታችሁ አታውቁም? እና ይሄ ነገር ሊከሰት የሆነችው ሰበብ እሷ ናት። አርፋ ብትቀመጥ ባለትዳር ነው ልጁ፣ ሚስቱ እርጉዝ ናት። ለምን መጠች? ስለዚህ ወንድሟን አድንቀዋለሁ በዚህ አጋጣሚ። ማለት እንደዚህ የሚቆጣ ሰው ተው እረፉ የሚላችሁ ሰው ሲኖር ደስ ይላል እውነት ለመናገር እና ዛሬ ቪዲዮ ይሄን ይመስል ነበር። ሩታዬ አብሽሪ፣ በአቋምሽ ጽኚ። ልክ አሁን ያስተላለፍሽው መልእክት ለራስሽ ተግብሪ እላለሁ። ምክንያቱም ትክክለኛ ምክር ስለሆነ ማለት ነውና አብርሽ ቤቱን ሳያጸዳ ውጭ መውጣት አልነበረበትም። አሁንም ቢሆን ቤቱን አጽድቶ ነው ወደ ውጭ መውጣት ያለበት። ስለዚህ ምክሩን ተጠቀሚበት እላለሁ። ዛሬ ቪዲዮ በዚህ ቋጫለሁ። ዙዙ ነበርኩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።